ምዕራፍ 11 ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንሥራ፣ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነላቸው። እንዲህም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንሥራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሠሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመሥራት አይከለከሉም። ኑ እንውረድ፣ አንዱ ያንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መሥራት ተዉ። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዛ የምድርን ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል። የሴም ትውልድ ይህ ነው። ሴም የ100 ዓመት ሰው ነበረ። አርፋክስድንም ከጥፋት ውኃ በኋላ በሁለተኛው ዓመት ወለደ። ሴምም አርፋክስድን ከወለደ በኋላ 500 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። አርፋክስድም 135 ዓመት ኖረ፣ ቃየንንም ወለደ። ቃየንምም 130 ዓመት ኖረ፣ ሳላንም ወለደ። ቃየንምም ሳላንን ከወለደ በኋላ 330 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ሳላም 130 ዓመት ኖረ፣ ኤቦርንም ወለደ። ሳላም ኤቦርን ከወለደ በኋላ 330 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ኤቦርም 134 ዓመት ኖረ፣ ፋሌቅንም ወለደ። ኤቦርም ፋሌቅን ከወለደ በኋላ 430 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ፋሌቅም 130 ዓመት ኖረ፣ ራጎንን ወለደ። ራጎንንም ከወለደ በኋላ ፋሌቅ 209 ዓመት ኖረ፣ ወንዶችም ሴቶችም ወለደ፣ ሞተም። ራጎም 132 ዓመት ኖረ፣ ሴሮህንንም ወለደ። ራጎም ሴሮህን ከወለደ በኋላ 207 ዓመት ኖረ፣ ወንዶችም ሴቶችንም ወለደ፣ ሞተም። ሴሮህም 130 ዓመት ኖረ፣ ናኮርንም ወለደ። ናኮርንም ከወለደ በኋላ ሴሮህ 200 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ናኮርም 109 ዓመት ኖረ፣ ታራንም ወለደ። ታራንም ከወለደ በኋላ ናኮር 129 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ታራም 100 ዓመት ኖረ፣ አብራምንና ናኮርን ሐራንንም ወለደ። የታራም ትውልድ እነሆ ይህ ነው። ታራ አብራምንና ናኮርን ሐራንንም ወለደ። ሐራንም ሎጥን ወለደ። ሐራንም በተወለደበት አገር በከለዳውያን ኡር በአባቱ በታራ ፊት ሞተ። አብራምና ናኮርም ሚስቶቹን አገቡ። የአብርሃም ሚስት ስሟ ሶራ ነው። የናኮር ሚስት የሐራን ልጅ ሚልካ ናት። ሐራንም የሚልካና የዩስካ አባት ነው። ሶራም መካን ነበረች፣ ልጅ አልነበራትም። ታራም ልጁን አብራምንና የልጅ ልጁን የሐራንን ልጅ ሎጥን የልጁንም የአብራምን ሚስት ምራቱን ሶራን ወሰደ። ከእርሱም ጋር ወደ ከነዓን ምድር የሄዱ ዘንድ ከከለዳውያን ኡር ወጡ። ወደ ካራንም መጡ፣ ከዚያም ተቀመጡ። የታራም ዕድሜ 205 ዓመት ሆነ። ታራም በካራን ሞተ።